الله أكبر الله أكبر الله أكبر أنه أنت متى حست توجده ገዳዩ ሙስሊምም ከሆነ ተገዳዩ ክርስቲያንም ከሆነ ገዳዩ ክርስቲያንም ከሆነ ተገዳዩ ሙስሊምም ከሆነ ገዳይ ነው ምንም ስም ቢሰጠው። አርሲ ላይ አንድ ቪዲዮ አለ። አሜሪካ ሆኖ አላስገቡኛሉ ልጁ አሜሪካ ነው ያለው። እኔ ያለው ታሪክ ጫካ ላይ ነው ብሎ ነው ቪዲዮ የሚሰራው። ልሞት ነው ብሎ መስቀል ደረቱ ላይ አድርጎ በዚህ ደረጃ ጨካኞች ናቸው። በዚህ ደረጃ ማለት ነው። ምን ለመሆን ነው እዚህ የተገኘው? ያው ሻሂድ ለመሆን ነው። አዎ ሙስሊም ነህ እንዴ? አዎ ሻሂድ አታውቅም እንዴ? እንግዲህ ፈረደበት ሁለተኛ ሚስት ነው። በጣም ነው መጠየቅ እንፈልገው። አሁን በዲኑ ብቻ አይደለም ልትመልስ ነው። ሎጂካል ሆነን እንደ ሰው ይቀናል። ብዙ አይነት ባህሪ ያለን። السلام عليكم ورحمة الله وبركاته. سلامتنا فكر بيالاتشو بتيالان تقدر دمبر يدرس أماني عندما داشو لنا يتكبراتشو أنو نيكم نقر بيسا وش زاري نتلمدو بكم نقر باستماري وقتاي بيدو تمدشي متجالوين ولاتشو من فيديو لايكوان تقيارغاتشون دجامرو باكورت يكون ود زاري بيدو چاچن ገባለን አብራችሁን ቆዩ። ይሄን ጉድ ተመልከቱ እስቲ። መስጊድ ውስጥ እንደዚህ ያለ ነገር አይታችሁ ታውቃላችሁ? ተመልከቱ ወደ ጎን። ይሄው ሞባይል ልክ እንደ ጫማ አስቀምጠው ይሄዳሉ። እንደውም ጫማ ራሱ ይሰርቅብናል እኛ አይደለ መስጊድ ውስጥ። እዚህ ግን ሞባይላቸውን በዚህ አይነት እንዳይጠፋባቸው ብቻ ያው ዘርዘር አድርገው ታንዳንዱ እንደዛ ያስቀምጣል ምናምን። እስልምናን ተግበረን ቢሆን ኖሮ እንደዚህ ነበር ረፍ ምንለው። የእስላምን አስተምሮ የአላህ Subhanahu Wa Ta'ala ትእዛዝ የረሱል ሰለላሁ ዐለይሂ ወሰለም አስተምሮ በንከተል የነሱ ትእዛዝ ተግባራዊ ብናደርግ ምናልባት ዛሬ እኛ ለጫማችን ምናምን መሳቀቅ ትተን ስልካችን ራሱ ልክ እንደነሱ አስቀምጠን በገባን ነበር። ነገር ግን የሸይጣን ነፍስያ ልናሸንፍ አልቻለም። ትክክለኛውን የሸሪዓው ትምህርት ተምረናል፣ አውቀን አድርገን ልንተገብረው አልቻለም። አላህ ከሚተገብሩት ያርገን። አላህ የሰው ልጅን ህይወት ስለማዳን ሲናገር በቁርአኑ አንዲትን ነፍስ ያዳነ ሰው መላ ዓለምን እንዳዳነ ነው ይላል በሱረቱል ማኢዳ። ከሰሞኑ መሐመድ ጀሲም የተባለው ይህ ወጣት ያደረገው ድንቅ ተግባር ከብዙዎች ዘንድ አድናቆት እያስገኘለት ነው። ጀግናው መሐመድ የሚል ቅጽል ስምም እያሰጠው ነው። እዚህ ጋር የምትመለከቱት መሐመድ ጀሲም የሚባል በስደት በእንግሊዝ ዋና ከተማ ለንደን የሚኖር ሰው ነው። እናም ከሰሞኑ በምስራቃዊ ለንደን አንድ ክስተት ይፈጠራል። እሱ ምግብ ቤት ያለው ሰው ነው። እናም እዚህ ጋር እንደምትመለከቱት የ9 ዓመት ታዳጊ ልጅ ማለት ነው ከፎቅ ላይ በመስኮት እንደምትመለከቱት ትወርዳለች። በምንና እንዴት እንደሆነ አይታወቅም። እናም ብዙ ሰዎች ድንጋጤ ይፈጥርና ሰዎች እንዴት አድርገው ማዳን እንዳለባቸው አያውቁም። ከስር መሬት ላይ ሆነው ብቻ ማለት ነው ብዙ ግርግር ይፈጠራል። ይህንን ያየው መሐመድ ጀሲም ማለት ነው የዚችን ታዳጊ ህይወት ለማዳን ያለውን በደመ ነፍስ በጀግንነት ማለት ነው እንግዲህ ፎቁን በመውጣት በመስኮት በመውጣት ማለት ነው የልጅቷን ህይወት እንደምትመለከቱት ታድጓል። ከዛም በኋላ የፖሊስ መኮንን ጋር ሆነው ልጅቷን ሲታደጓት ይታያል። ልጅቷ ለ9 ደቂቃ በዚህ ፎቅ ላይ ስትንጠለጠል አንድም ሰው አልመጣም ነበር ከጀግናው መሐመድ ጀሲም። እና ምን ልላችሁ ፈልጌ ነው መሐመድ ያው ሃይማኖቱን ያዘዘው። ቀደም ብዬ ነገርኳችሁ አላህ በሱረቱል ማኢዳ ላይ የነገረን በምንም መልኩ ይሁን ሰውን ለማዳን ሃይማኖት እንደማይታይ መሐመድ ጀሲም አንዱ ማሳያው ነው። ከሰሞኑ መነጋገሪያ ሆኗል። እስኪ አልহামዱሊላህ ማሻአላህ ያላችሁ ደስታችሁን በኮሜንት አስቀምጡ። ለተመሳሳይ መረጃ ፕላስ ምልክቱን መጫናችሁን አትርሱ። ማሻአላህ ብናል ወንድማችን መሐመድ። ለኢስላሙ ደግሞ አላህ Subhanahu Wa Ta'ala ይሄን ውብ ዲን ስለሰጠን ደግሞ አልহামዱሊላህ ልንለው ይገባል። ሁላችንም በዚህ ቦታ ላይ ብንሆን እውነት እኛ የተከከለኛውን ኢስላም መንገድ ያዘን ሰዎች ብንሆን ከፈራት ይልቅ እችን ልጅ ለማዳን እንሮጣለን ልክ እንደ መሐመድ ማለት። ገዳዩ ሙስሊምም ከሆነ ተገዳዩ ክርስቲያንም ከሆነ ገዳዩ ክርስቲያንም ከሆነ ተገዳዩ ሙስሊምም ከሆነ ገዳይ ነው ምንም ስም ቢሰጠው ምንም ልብስ ቢለብስ ከገዳይነት አያልፍ። በገዳይነቱ በወንጀለኝነቱ በነፍስ ማጥፋቱ ሊጠየቅ ሊያዝ ፍትህ ሊሰፍል ሊከበር የሚገባው ጉዳይ እንዳለ እናምናለን። ከዛ ውጭ ግን አንተ የምትፈልገው አካል እና ለምትፈልገው ዓላማ ሲሞት ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲወል የአማራ ተወላጆች ሞቱ ነበር። አማራዎች በአማራነታቸው ተገደሉ ነው። አርሲ ላይ ሲመጡ ደግሞ አማራ አይደለም ስማቸው ክርስቲያን እንዲሆን ይደረጋል። በቅርቡ ኡስታዝ አቡበከር ከነጃሺ ቲቪ ጋር ያደረገውን ቆይታ ከዚህ ከወቅታዊ ጉዳይ ጋር በተለይ ከአርሲ ጋር ምናምን ተያይዞ የሚነሱ ነገሮችን ኢንሻአላህ በስፋት የሚዳስበትና እውነቱን የምናይበት የምንሰማበት ሂደት ይፈጠራል ማለት ነው በቅርብ ቀን። አርሲ ላይ አንድ ቪዲዮ አለ። አሜሪካ ሆኖ አላስገቡኛሉ ልጁ አሜሪካ ነው ያለው። እኔ ያለው ታሪክ ጫካ ላይ ነው ብሎ ነው ቪዲዮ የሚሰራው። ልሞት ነው ብሎ መስቀል ደረቱ ላይ አድርጎ በዚህ ደረጃ ጨካኞች ናቸው። በዚህ ደረጃ ማለት ነው።
እነዚህ ቅልቦና ያላቸው እዛው ማህበረሰቡ ያሉ ቀሳውስቶች የሰርቱን ቪዲዮ አየን እኮ። ኧረ ተው አታባሉን፣ ተከባብረን ተዋደን ከኖርንበት ማህበረሰብ አስነጥሉን፣ ተውን ላይ እርሻ በጋራ አርሰን አሉ፣ ተውን አሉ እነዛ አባቶች። ከዚህ በላይ ምን ይደረግ? በቦታው ያሉት ማለት ነው። አሁን ሩቅ ያለው ሰው በተለይ ውጭ ያለው ሰው ይሄ ከዲያስፖራው ሳንቲም እየሰበሰበ እምነታችን ተሰዳለች፣ እምነታችን ታርዳለች እያለ ገንዘብ እየሰበሰበ ቢዝነስ ነው የሚሰራው እሱ። ግማሹ ጦር መሳሪያ ገዝቼበታለሁ ይላል፣ እያስታጠቅኩን ይላል። በግልጽ ደግሞ አስታጥቁን የሚል ደግሞ ዘው አለ አጃቢ። አገር ውስጥ አይደለም እኮ ያለው ውጭ የተናበቡ በደንብ የቢዝነስ ኔትወርክ ነው። አንድ ልጅ ምን አየሁኝ፣ እንደዚህ ዩቲዩበር ነው፣ በውጭ ሀገር የሚኖር ነው። በጣም የሆነ ንግግሮቹ ራሱ በጣም ያሳዝናሉ። የኔን ዩቲዩብ በቪፒኤን ዩት የተሻለ ክፍያ አገኛለሁ እምልላችኋለሁ። ይህንን ክፍያ መሳሪያ ለአርሲ ወንድሞቻችን አስታጥቅበታለሁ አለ። ከዛ የአንድ መሳሪያን ዋጋ ሲናገር የአንድ ክላሽን ዋጋ 125 ሺህ ብር አካባቢ ይፈጃል። ስለዚህ የኔን ዩቲዩብ በቪፒኤን ካያችሁ ምን ያህል ቪው ታይቶ ምን ያህል መሳሪያ ሊገዛ ነው ብሎ ሰው እንዴት ነው ማገናዘብ ያቃተው ብለህ እንድታስብ ያደርጋል። ወዴት ነው እየተኬደ ያለው? እዚህ ጋር ደግሞ ጥይት ተተኳሽ አልቆብናልና ይሄ አገሪቷ ላይ የምንኖር ሰዎች በአይናችን ስለምናይ እንጂ ውጭ ሀገር ላሉ ሰዎች በእውነት እየተጠዛጠዝን ነው የሚያስመስለው። በዚህ ደረጃ ማህበረሰቡስ ለምንድን ነው ማገናዘብ ያስተሳነው? እነዚህ ሰዎች ያው ብዙ ሰዎች ጂኦግራፊን አያስታውሱም፣ ሎኬሽን አመራርጣቸው ችግሩ የሚከሰትበትን ቦታ በጣም ዌል ኦርጋናይዝድ መሆኑን የምታውቀው ማለት ነው። ማሻአላህ ወንድማችን አዱኛው ከወንድማችን ጋዜጠኛ ዲኑ አሊ ጋር ያደረጉት ቆይታ እጅግ በጣም ሳጭና በጣም አሪፍ ነው። ይህንን ክፍል ነው በእርግጥ ያየሁት። ከዚህ ያሉትን ክፍሎችን ደግሞ ዩቲዩብ ላይ ብንከታተላቸው ጥሩ ሀሳቦች እናገኛለን። በተለይ ከወቅታዊ ጉዳይ ጋር በተያያዘ ይሄ በአርሲ ላይ የታሰበው ሴራ የታቀደው ሸር ማለት ነው። አልሐምዱሊላህ ረብል ዓለሚን በሙስሊሞች ጥንካሬነት በሙስሊሞች ቻይነት ነገሩ ሊከሽፍ ችሏል። ሀሳባቸው ሊከሽፍ ችሏል። አንዳንድ ነገሮችንም እንግዲህ አሁንም አላርፍ ብለው እየሰሩ ይገኛሉ። በጣም ዛሬ ላይ ቫይራል የወጣ በጣም አናጋሪ የሆኑ ቪዲዮዎች አሉ። በጣም ብዙ ቦታ ይታዩታል። ግን ከዛ ጋር ተያይዞ ተነሱትን አንድ ሁለት ሀሳቦች፣ አንደኛው በጣም የሚያሰቃል፣ እሱን እናያለን። እኔ የምን ፍርድ ሊሰጥ ነው ለምስክርነት እነዚህ ሰዎች የተጠሩ ትላለው? ለካ ሸሂድ ለማለት ነው ሻሂድ ብሎ የጻፉት አልቀረባቸውም። ሻሂድ ማለት መስካሪ ማለት ነው። ሸሂድ ደግሞ ሰማዕት ማለት ነው። እነሱ ሰማዕት ለመሆን ነው ለካ። እኔ እኮ ምስክርነት ለምን ተፈልገው ነው? ወንጀል በዝቶና እንደዚህ ተጀመረ እንዴ ለምስክርነት ምናምን ብዬ እያሰብኩኝ፣ አቤት መስዋዕትነት! ደግሞ አንገቱ ላይ ያለውን አይታችኋል። እኔ ምለው ስግጥናችሁ ፋርነታችሁ እንደዚህ በአደባባይ ካልታየልን አላችሁ ዛ ቢያንስ ደበቅበቅ አታረጉም? እንደሚያስነቀባችሁን ነገር አቤት ሰማዕትነት! ቆይ ግን ለምንድን ነው ለሀገር፣ ለሃይማኖት፣ ለወገን ለምንድን ነው ሰማዕትነታችሁ? እስኪ አስረዱን። አቤት 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 ሻሂድነት! ይሄ ነገር እንዲሁ በዋዛ በፈዛዛ ወይም ስቀን ብቻ የምናልፈው ነገር መስሎ አልታየኝም። ምክንያቱም የኢስላም ጠላቶች አሉ፣ የሀገራችን ጠላቶች፣ የሰላም ጠላቶች፣ በአጠቃላይ ይሄ የአንድነታችን የፍቅራችን ጠላቶች በመሀላችን ላይ ይገኛሉ። ይህን ነገር የሚሰሩትም እነሱ ናቸው። በፍጹም የኢትዮጵያን ሰላም ለማደፍረስ ተኝተው የማያድሩ አካላት እንዳሉ በእነዚህ ነገሮች ማየት እንችላለን። በባለፈው ላይ አንዱ ኒቃብ ለብሶ ሸሂድ ለሞት ዝግጁ ነኝ ምናምን ነገር ሲል አይተን ነበር። አሁን ደግሞ እነዚህ ጋር መጥተው ደግሞ ይሄ ነገር ምን እንደሆነ ኢንሻአላህ ትንሽ ነገራችሁ። ሰሞኑን በፌስቡክ ላይ በተለይ በጣም እየዞረ የሚገኝ ከትናንትናና ዛሬ ላይ ሸሂድን ለማለት ፈልገው ሻሂድ ተብሎ ተጽፎ አንገታቸው ላይ ክር ያደረጉ ግን አላወቁም እነሱ ነገር እንደሆነ። ይሄም ደግሞ ጭራሽ ማለት ነው በኤአይ የተሰራ ፎቶ ነው። ጭራሽ እነዛ ሰዎች የሉም አለ እንትን ላይ እንደዚህ ሸሂድ ዱላ ምናምን ነገር ግን ቆንጨራ አልያዙም። በፎቶሾፕ ወይም በኤአይ የተሰራ ነገር ነው። ይህን ነገር ሰርተው ከዛ በኋላ እንደዚህ ነገር ደግሞ አገኘም ብለው ደግሞ እነዚህ የሀገራችን የሰላም ጠላቶች የኢስላም ጠላቶች ነገሩን ለማባባስና
በዚህ በአርሲ ጉዳይ ላይ ሙስሊሞች ናቸው ለማለት የደረገ ሴራ ነበር። ይህም ሴራ በገዛ እጃቸው ከሽፏል። የሰሩት ነገር እንግዲህ ውሸት የፈለገ ብታሽሞነሙናት የፈለገ ብታደማመቃት የሆነች ነገር ትስታለ። የሆነ እውነት የሚወጣበት ነገር ነጥብ ይገኝበታል። አንደኛ የተገኘበት ምንድነው? ሰውየው አንደኛው ክር አድርጓል። ከዛም በኋላ ደግሞ በደንብ ሲመረመር ደግሞ በኤአይ የተሰራ ነገር ነው። ቀሪው ዓለም የተቀረው ዓለም ኤአይን ለትላልቅ ፕሮጀክቶች ትላልቅ የብር ማግኛ ሲስተም አድርጎ ይጠቀሟል። እኛ ሀገር ልንባላበት ልንጋደልበት ሰዎች ይጠቀሙታል። በጣም እጅግ በጣም ያሳፍራል። ከዚህ ጋር ተያይዘው እስቲ አንድ ቪዲዮ እንይ። ምን ለመሆን ነው እዚህ የተገኘኸው? ያው ሻሂድ ለመሆን ነው። አዎ ሙስሊም ነህ እንዴ? አዎ ሻሂድ አታውቅም እንዴ? አላውቅም። ግን መስቀል ለብሰሃል እኮ። ውይ አየኸው እንዴ? በቃ ቻው፣ አደራ ቪዲዮውን እንዳትፖስት። አሁን ላይ ያለው መሬት ላይ ያለው ተጨባጭ እውነት ይሄ ነው። ተጨባጭ እውነት ይሄ ነው። አሁን ላይ እንደ ቀልድ አይተን ልንስቅበት ብቻ ሳይሆን በየጉድጓድ ውስጥ እንዳይጥ ቁጭ ብለው በሶሻል ሚዲያ ሰውን ለማባላት በተለይ በገጠሩ ክፍል ያለውን አካላት ኤአይ ምን እንደሆነ የማያውቀው በቪዲዮ ተቆራርጦ እንደሚቀጠል የማያውቀው በእንደዚህ አይነት ነገር ሸውደው ሀገሪቷን ለማባላት ቆርጦ የተነሱ ሰዎች አሉ። ቆርጦ የተነሱ ቡድኖች አሉ። ቆርጦ የተነሱ አካላቶች አሉ። እነዚህ ሰዎች አላህ ከዚህ ምድር ያንሳቸው። በጣም ያሳዝናል። አሁን የሃይማኖት ግጭት በጣም ትልቅ ቀውስ ስለሚያመጣ ነው። የሃይማኖት ግጭት በአንድ አገር ላይ ከተነሳ መብረጃው ራሱ በጣም ሩቅ ነው የሚሆነው። ይሄ እንዳይሆን ደግሞ ሙስሊሞች በተቻላቸው አቅም ትዕግስተኛ እየሆኑ በተቻላቸው አቅም በቃ ሰብረኛ እየሆኑ እኛው እንበደላለን፣ እኛው እንከሰሳለን። ይሄ ሁሉ ይችላል፣ ግን ዝም ብለናል። አሁን ድረስ እኛ ላይ ብዙ ዜራ ይጎነጉናሉ፣ የማያደርጉን ነገር የለም። ሙስሊሞች ናቸው ለማስባል እንደዚህ ናቸው ለማስባል የማይደረግ ሴራ የማይደረግ ድራማ የለም። ሁሉን ታግሰን ግን አልহামዱሊላህ ረቢል ዓለሚን አላህ እውነቱን እያወጣው ነው። አልহামዱሊላህ ከዚህ በኋላ እያወጣው ይዋረዳሉ ኢንሻአላህ። በመጨረሻ እስቲ አንድ ቪዲዮ እንመልከት። እንግዲህ የፈረደበት ሁለተኛ ሚስት ነው። በጣም ነው መጠየቅ ፈልገው። አሁን በዲኑ ብቻ አይደለም ልትመልስልኝ ሎጂካል ሆነን እንደ ሰው ይቀናል፣ ብዙ አይነት ባህሪ ያለን እንደ ሰው ሆነ እስቲ መልስልኝ። ሁለተኛ ሚስት ነሽ አንቺ? አይደለም እኔ አክሰፕት አላደረገው። ጥያቄ በጥያቄ ሪቨርስ። እኔ አንድ ነገር አምናለሁ። እንደ ሙስሊም ሁለተኛ ሚስትም ይፈቀዳል፣ ሶስተኛም ይፈቀዳል፣ አራተኛም ይፈቀዳል። ለምን የሚለው ሰዋዊ መልስ የለውም። ይሄን በደንብ ወቁ። ለምን የሚለው ማለት ነው። ምክንያቱም ሁለትም ሶስትም አራትም ማግባት ትችላላችሁ ይላል። ይሄ ሩል ነው። የፈጣሪ ህግ ደግሞ በሰው አይዳኝም። ይሄን በዚህ ልለፋው። ምክንያቱም ሰላስገጂ ነው። ለምን የለም። በቃ የፈጣሪ ህግ በሰውኛ አይዳኝም። አንድ ሁለተኛ ደግሞ የወላችሁ ፍትህነትን ያመጣል እስልምና። ብዙ ጊዜ ሁለተኛ ከእስልምና ጋር ስለሚገናኝ ማለት ነው። ሌሎችም በተለያየ ምክንያቶች የሚያገቡም የሚኖሩም አሉና ግን በደንብ ክሊር ላገው እቺ ሁለተኛ የምትለዋ አንድ ብቻ አግቡ የሚልም እስልምና ነው። ይሄ ነው እኮ ፍትሃዊነትን ይጠይቃል ትዳር ውስጥ አንድ ብቻ ማለት ነው። ፍትሃዊ ሆነ የአንደኛውን በፍትሃዊነት ማለት ነው ወደ ሁለተኛ ሶስተኛ። ግን ቁጥሩ ራሱ የቁጥር ጥያቄ የኔም ያንቺም አይደለም። ለምንድነው ሁለት የሆነው? አላህ ብቻ ነው የሚያውቀው። በቃ አትፈላሰፉ፣ አያስፈልግም። እንቅልፍም አትጡ። አይተሻል። አሁን አንቺ የመጀመሪያ ሚስት ሆነሽ ስለ ሁለተኛ ለምን እንቅልፍ ታጫለሽ? አይመለከትሽም። አላህ ጽፎልሽ ባልሽን አገባሽ አይደለም? ደናለቅ። አንቺ የሚስትነት ድርሻ ከአንቺ የሚጠበቀውን ከባልሽ ጋር መሆን ያለሽበትን ነገር እስከምትችው ቤስት ቨርዥንሽ ተጠቀሚና ጥሩ እናት፣ ጥሩ ሚስት፣ ጥሩ አጋር ሆኚ። ከዛ የዘለለ አይመለከትሽም፣ ማድረግም አትችይም። እኔ በሌላም ሳሰለጠን ላይፍ ኮች ሆኜ የማይመለከታችሁ ነገር ላይ ጊዜያችሁን አትግደሉ። ገና ለገና በእኔ ላይ ይመጣል ብለሽ ትዳርሽን ጨዋ አታሳጭ። አታቂውማ መቼ እንደምትሞች አታቂም አይደል? ለምን ወደዚህ እንደምትመጣ አታቂም። አንቺ ስለከለከልሽ ሁለተኛ ሚስት አትከለከል። በጣም ይቅርበሉ። ይሄ የኛ ስልጣን አይደለም። እምነት በሰዋዊ ምልከታ አይደለም።
አላህ ለምን እንዳረገው ያውቃል። ወንድን እንዴት እንዳደረገው እንደፈጠረው፣ ሴትን እንዴት እንዳረገ ማለት ነው። ከዛ ውጪ ደግሞ ብዙም ደግሞ አትጋፉ። ይኸውልሽ አንዲት ሴት አሁን አንቺ ሁለተኛን አትቀበልም አይደለም? የህዝብ ንብረት ከምትሆንና ሁለተኛ ሚስት ከምትሆን የትኛውን ትመርጫለሽ? የማንም መጫወቻ ከምትሆን እና ሁለተኛ ብትሆን፣ ያቺ ግን አንቺ ብትሆኝ። እቺ ጥያቄ ናት፣ ከባድ ጥያቄ። እቺን መልሻታ። ማንም እንደፈለገ ሊጠቀምብሽ። አልመርጠውም። ትመርጫለሽ? አንዳንድ ጊዜ እነዚህ ነገሮች የመረረ እውነቶች ናቸው። በጣም ፔንፉል ነው፣ ላይ ፔንፉል ነው። ላይፍ ግን ከነ ፔኑ ነው የሚጣፍጠው። ስለዚህ አክሰፕት ማድረግ አለብኝ። እንግዲህ ምርጫው ያንቺ ነው። ያንቺ አይደለም እሱ። እዛ ውስጥ ለምን ትገቢያለሽ? ጌታዬ ትዳሬን ፓርክልኝ። ትፈሪያለሽ? እኔ አልፈራም። በጣም ኮንፊደንት ነኝ በባሌ። ግን ይህ ሀሳብ ተመችቶ የነበረ ነገር ግን ያው ረዘም ስለሚል ያው ኮፒራይት የሚባል ነገር ስላለ ቆረጥ አድርገነዋል። እንግዲህ ሙሉ ሀሳቡ መካተል ከፈለጋችሁ ወደ ዩቲዩብ ጎራ ብላችሁ ፈለግ አጋፊ ተመለከቱ። በጣም ደስ የሚል ነገር ነው። በቃ የተማረ ይግደለኝ ማለት ነሰው ነው። በጣም ነው በቃ ምርጥ መልስ የመለሰላት። እንጃ ከዚህ በኋላ ብትጠይቀው የሚሆኑ ጥያቄዎች ራስ አሰባቸው በቃ ቶሎ ገደል የሚያደርግባት በጣም የሚገርም መልስ ነው የመለሰላት። በጣም ከመልሶቹ ደግሞ የማረከኝና በጣም ቀልቤን የሳበው ምንድን ነው የፈጣሪ ሕግ በሰውኛ አይዳኝም ያለው ነገር በጣም ተመችቶኛል። በጣም አላህ ሱብሓነሁ ወተዓላ ያጸደቀውን ነገር በቃ መቀበል ነው። ፈጣሪ ፈጠረሃል፣ ያ ነገር አጸደቀሃል፣ መቀበል ነው። ለምን እንዴት ወዴት አይባልም። በቃ አላህ ሱብሓነሁ ወተዓላ ሙስሊም ነህ፣ አላህ እንደፈጠረ አምነሃል፣ አላህ ጌታ እንደሆነ አምነሃል። እሱ ያዘዘን ትእዛዝ ደግሞ አምነህ መቀበል ነው እንጂ ለምን ወዴት እንዴት ተብሎ ከሱ ጋር መፈላፈል ተገቢ አይደለም። ደግሞ የመለሰው መልስ በጣም አጥጋቢ ነው። ብዙ ጊዜ ሁለተኛ ሚስት ምናምን እያለ ለሚቃረን ምናምን ሰው ማለት ነው እንደ ኢስላም ምን ያለ የለም። ይሄ አንድ አግቡ፣ ሁለት አግቡ፣ ሶስት አግቡ፣ አራት አግቡ ያለ እምነት የለም። ሌላ እምነት ለሄደ 100 ብታገባ ለ100 አገባ ተብሎ ብትጠየቅ ይህን ያህል አግባ ተብሎ እንኳን የተጻፈለት ነገር የለም። ከፈጣሪው የተሰጠው ትእዛዝ የለም እንደዚህ አግባ ተብሎ። ኢስላም ግን አንድ አግባ ነው ያለው። ከዛ ከቻልከስ 2 3 4 ከቻልከ ነው፣ ከቻልከ ማለት ነው። እስከዚህ ድረስ ፈቀደልን። ሌላ ቦታ ብትሄዱ ግን ይህን ነገር አታገኙትም። ሀይጋ አንድም አልተባሉ 100ም አልተባሉ እና አልሐምዱሊላህ ትሉ الحمد لله رب العالمين على نعمة الإسلام. يا جماعة لازم يتحدث كل ناس سبسكرايب أرجو لايك أرجعوا لايك وانتقروا. السلام عليكم ورحمة الله وبركاته.